ብለው ከሚጽፉ ይጻፉ። ምንድነው ጀግና? አዳምጡኝ። ምን መጻፍ አለባችሁ መሰላችሁ? ሌላ ነገር አይደለም። ኮሜንት ጥሩ ነው። ሃይሚ እንዳትወጪ ከቤት ጥሩ ነው። እርስ በርሳችሁ አወርታችሁ ፍቱ እያሉ ነው እንጂ መጥፎ ኮሜንት የለም። አዎ ደግሞ ምን መሰለሽ እኛ 3 ቀን ያሳያችሁንን ሁኔታችሁ ነው የምንፈልገው እንጂ ይሄ የሚኔ ሳር እንዳትሄዱ። እነሱ ከቀየሩ እኛም እንቀይራለን። ችግር የለም። ሃናን ምን ችግር አለ? አቦ እኔ ልቤን ይደክመኛል። አሁን ደግሞ 3 ቀን አረፍኩ። እንዳትደነግጥ የኔ እናት ማርያምን አትደነግጥ። ወላሂ አትደነግጥ። የሚያስደነግጥ ነገር የለም። ልንገራቸው ይሄ ነገር ምንም የለም። ቢሰሩ እኮ ትንሽ ጊዜ ነው፣ ትንሽ ቀን ነው። ይሄ አረባለ ስራ አይደለም። ስራ አትበይ እንዴ! ስራ ትላላችሁ እዚህ ጋር ወላሂ ስራ አይደለም። አረታይተ ወላሂ እንዳትበይ በእናትህ። ለምን በይ እንዴ! ለስራ ይባላል ይሄ ነገር። ሰው ለስራ ህይወት ለስራ አለ ህይወት ላይ የሰው ህይወት ላይ በእናታችሁ እናንተ ለምንድን ነው እሺ መንገድ የምትከፍቱት? የፈነዳ እየሰራሽ አይደለም እንደ ሰው ሀገር ቁጭ ብለሽ አይደለም። እኔ እኮ የምለው ስራ ነው አትበሉ፣ ምንም አትበሉ፣ በቃ ዝም በሉ በእናታችሁ። እኛ እንደ መጀመሪያ ፍቅር እንፈልጋለን። አለቃ የራሳቸው ወንጀሉን ራሳቸው ያውቃሉ። ስራ ሆነ እውነት ውሸት ሆነ አሁን ኮን ይመጣል እኮ እናት ማውጣቱ ማቋጭ ነገር አለ። መጨረሻ ይቋጫሉ። ካልቋጨ እንዴት ነው የሚቆመው? ምን ይሄ እኮ ትንሽ ነገር ነው። አስተሳሰብ አለመኖር ነው። ቀልድ ካልሆነ ድረስ አስተሳሰብ አለመኖር ነው። ደህና ደሩ፣ ሰላም ደሩልኝ። እኔ ያመኛል። ጭንቀት አልፈልግም። እኔ በቃ ደህና ደሩ በእናታችሁ። ደህና ሰላሜን አገኘው ስል ደህና ደሪ እናቴ። ቻው። እኔ ያመኛል እናቴ። ደህና ልተኛበት። ናፍቀሽኛል። ጌታ ጠፍተሻል። በሰላም ነው? ረሂማ አይሰማም? አዳምጡኝ። ረሂማ በእናታችሁ ረሂማ፣ በእናትሽ እግዚአብሔር እንደው ፈጣሪ ይጠብቅሽ። እንደው የኔ እናት ዝም በይ። ምንም እንደዚህ ነው አትበያቸው፣ ዝም በያቸው። እሺ በመድኃኒዓለም ምንም የለም እኮ ቢብቴ። እሰይ የኔ እናት በቃ ምንም እንዳትያቸው በእናትሽ። የለም እንግዲህ ከትላንትናው ዛሬ ካልተማሩ ምንም ማድረግ አንችልም። በቃ እኔ ልቤን ይደክመኛል። እኔ በአሁኑማ በቃ ጸጥ ነው የምለው። እግዚአብሔርን ያረጋግጠው ምንድነው? አንቺ ነሽ ዋና መማር ያለብሽ። ገብቶሻል? ከትላንትና መማር ያለብሽ ራስሽ ነው መማር ያለብሽ ራስሽ። ምንድነው ከትናንትናው የምንማረው? አስረጅና። ምንድነው ከትናንትናው የምትማሩት? ምንድነው ታውቃላችሁ? እንደዚህ ያክል ሆነው እንደዚህ ሆነው አሁን ይገናኛሉ ብሎ ያለው ሳለ እንዴ እነሱ ከፈለጉ ባንዴ ከተደርገው ባንዴ ጭምርምር የሚሉ ከፈለጉም ያስራ። ስለዚህ ምንም ነገር እንደሌለ ደግሞ ከትላንትና እስከ ዛሬ ከመጣንበት 4 ቀኗ ደግሞ ቪዲዮ ህዝቡን እንዴት እንደመለሰ ራሳቸውን እንዴት እንደሆኑ ምንም እንደሌለ ማረጋጋት ትችላላችሁ። እንደምን ሆናችሁ ነው? እንደ ህፃን እኮ ነው የሚያትላሉ እኛ ህፃን ይጫወቱብናል እዚህ። አረኛ ልባችን የጠፋ ነው። እውነቴን ነው። እኔ ድጋሜ እንዲያንን ነገር ከሆነ አንድ ላይ በአድማ አድርገን ቀጥታ ሁለቱም እስር ቤት እንዲገቡ ነው ማድረግ አለብን። ከዚህ በፊት እኮ ይሄ ነገር የሰሩት ማለት ነው። እውነት ይታሰሩ። ባይሆን ምግብ የሚያቀብል ሰው እንፈልጋለን። አጣኋቸው እኮ ልጅ ሰኒን እኮ አጣኋቸው። ልጅ ሰኒ አመለች ዛሬ። እግዚአብሔርን ምን ሆና ነው ግን? አጣኋት። ግን የምታወራው ሌላ ቤት ከሆነ እንጂ እሷ ቤት አይደለም። ሌላ ቤት ግን በሌላ ቋንቋ እያወሩ ነው። እሷ ቤት ነው እኮ ልጅ ሰኒ ቤት። ራሷ ቤት ከፍታ እንዴት እንደተናደደች ምንድነው? ይሻለኛል። እኔ አሁን የገባሁበት ቤት ራሱ በጣም ነው የሚከብደው ብታው። በእውነት ይላል አረሙ መች ታረሙ መጀመሪያ እኮ በያለው እኮ። እኔ ግን የሚቆይ አይመስለኝም እንደ ድሮ ማለት ነው። ትንሽ ነው እቺ ልጅ ማለት ነው። በቃ አመናችሁ ያለሽ ያቆዩታል። እነዚህ ገገማዎች ናቸው ሁለቱ። እነዚህ ግማታም ናቸው። የቡታጅራ እንትኖች ጥንባታም ናቸው።
ይሄ አብርሃም የሚባል ሰውዬ ካልጠፋ አብርሃም የሚባል እሱ ነው ሶኬት እየሰካ ያለው። ምንም ለምን እየሄዱ እያዩ ጀግና አሁን ያቺ ራሱ ዛሬ አብሯት ሲለጣጠፍ ወንድሜ በዚሁ ቀጥልበት ጀግና ጀግና። ይሄ ምንድነው? ሴት ስለለጠፈ ቲክታክ ቪዲዮ አይተሽ ነው? ሀናን ቲክታክ ቪዲዮ አይተሽ ነው? ዳቸውን ነው ያየው አላየው እኔ ምን እዚህ ሲሉ ነው የሰማሁት። እዛ እንትን ላይ ሲታይ ታብጃለሽ። እግዚአብሔርም ባልዳር ፍቅረኛ እንደው ምን ወይ ምንም አላወራም። ህዊን ስሙ እኮ ምትል ነገር አብረሽ ህዝቡን አበላሽ አለች እኮ ህዊ ማርያምን። አዎ ስምቻለሁ። ዱባይ ላይ ያለች ልጅ ምን አለች? ዱባይ ያለችው ትዳርን አበላሽ፣ ትዳርን ወጣቶቹን አበላሽ። ጀሎቹ ዱና እዩ አየው እኮ አናንዬ ላክሽልኝን አይቼ እውነቷን ነው ያለችው። እውነቷን ደግሞ ሀናን ማን ነው ይሄ? በተክሊል የገባው ይሄ ማን? ናሂ ነው ናኒ። እሱ አትጥሩ በእናታችሁ። እነዚህ ሌላ ሰው እንዳታወራ። ወይኔ ድማጭ ደግሞ ልጆች አታወሩ፣ ሌላ ማታወሩ። ምንድን ነው ናይ የሚባለው? ይሄ ናይ በእኛ ኦርቶዶክስ እኮ ማለት ነው በቁርባን ማግባት ማለት እግዚአብሔር አፈርጅሜ ይብላ በጣም እንትን ነው። አረክ አሁን ደግሞ ባሌ የሰርግ ቪዲዮ እያመጣ ፎቶ እኛ ምንጅል ኧረ ይኸው ጀግና አይዞሽ ብሎ ደግሞ ያቀነባብሯል እንትኖቹ ጥንቦች። ሀናንዬ እንትኖቹ ማለት ነው ምን እያሉ መሰላችሁ? የመዳም ሻቃሊት ማለት ነው አይደለም ሌላ ሰርግ በቤሎ ያገባብኝ ለራሷ ጠንዝቶባት ለሰው መታሽቀብጥ ምን ትላለች? አይዞሽ እኛ ከጎንሽ ነን። እነሱ ጨምሮባቸው ሊላላጡ ሊሽለጠለጡ ማለት ነው። አይዞሽ ደግሞ ከስደት ነው ሰርታ የገባችው እንዲህ ያለችው ይላሉ። እነሱ እኮ አልተጣሉም። የአብርሃምና የሩታን አይዲያ እኮ ይዘው ነው እያስለቀሱ ህዝብንም እያስለቀሱ የሚያገኙት ብር ራሱ አመድ ይሁንባቸው። ማርያምን አመድ ዶቅ አመድ ያደርግባቸው መድኃኒዓለም። እኔ ቀጥታ መንግስት ምን በወጣው እናቴ ስንት አበሳ አለበት እሱ። እንደው ተኝተው እንደው እካክ ይውረሳቸው። አሁን ፋሲካ ገና ስንት አንድ ወር ነው አይደል የቀረው? ፋሲካ አንድ ወር ከ3 ቀን ነው የቀረው። አንድ ወር ተያይዘው ይገባሉ። አንድ ወር ከ3 ቀን ማን ተሟዞ እናቴ ወደ እንትንም የለም ወደ ምንም የለም እናቴ። ከይሞ ጋር እኔ ጓደኞቼ ጋርም ቤተሰቦቼ ጋር እያወራሁ ኧረ ሀናኔ ቁጥር ስጭልኝ እንዳትጠፊ። ኧረ ወደዛ እኔ ቲክቶክ ወደዚህ አልመጣም። ወደዚህ መንደርም ወደ ኢትዮጵያ መንደርም አልዞርም። እኔ ጋር ትመጫለሽ፣ እኔ ጨፍርልሻለሁ እናቴ። ይወጣ እኔ ጋር ጨፍርልሻለሁ። አንድ ሰው እኔ ጋር የምትመጡ አንድ ሰው ማለት ነው። አንድ ሰው ለመዝናናት ለመሳቅ ከሆነ ነው እኔ ቤት የምትመጡ እንጂ ጠቅላላ የጨረቃ ፋሚሊ ያለበት አልገባም። እንደው ፕሮፋይልን ቀይሬ ሌላ ቦታ ነው የምገባው። ማርያም ሪም ታውራ ሪም እያወረች ነው። ምንድን ነው ሪም ምንድን ነው ማለት ነው? አሁን ራሂማ ማለት ነው የሚያዝናኑበት ማለት ነው። ውሃ ቢሄዱ እኔ ደግሞ ሪም ስትለኝ ሌላ ሰው ብይ መስሎኝ ሊሄድበት ነበር። 2 ቀን ሰውን 3 ቀን ሰውን ደስታው ማለት እኔ እኮ ዛሬ እንደዛ ነው እመቤቴን የሆነ ልጅ ጋር እንደዛ ብለን አውርተን ነበረ። ዛሬ ሃይሚና ብሩክ ምን አለበት ዋና ቦታ ሄዶ ቪዲዮ ቢቀርጻል። ዋና ቦታው ናዝሬት ነው የት ነው? ደብረ ዘይት ነው የት ነው? በሄደ አዎ ደብረ ዘይት እነሱ ስራ ነው ሁሉም የሚሰሩት። እኛ ምን አግማማን? ምን አገባኝ እኔ ስልኬ ነው ጠላት። እኔ ሳስበው ይሄ ልጅቷ ነገር እንትን አድርጎ ወደ ኤፍሬም ይዞራሉ ብዬ ነው ማስበው። እኔ የልጅቷ ነገር 2 ቀን 3 ቀንም አይቀርም፣ ወዲያው ይቋጭቷል የልጅቷን ማለት ነው። ለምን ብትይ መግማማት አንፈልግም እዛ፣ እሷም እዛ ትግማማ። እነዚህ ከተግማሙ የራሳቸው ጉዳይ ነው። ምን አገባኝ? እዛው ይግማሙ። እኛ ምን አግማማን? ስንት አበሳና ስቃይ ያለብን እዚህ በላይ እንዴ። አንዴ እንትን ተፈነዳ እንዴ እንትን። እኔ አሁን ነፍሴን እየፈራው ነው።
ወዴት እንደሚሄድ እኔ የምለው ሁልጊዜ በቃ እነዚህ ኢትዮበሮች አስረገዝኩ፣ አስገባው፣ አስወጣው፣ ከተትኩኝ፣ ለጠፍኩኝ፣ ሳምኩኝ ምናምን ብቻ ነው ስራቸው። መድኃኒዓለም እንደው ቂንጥሯን እቃቸው ቆሞ ነው እንደሚሄደው አንድ ቀንም ተኝቶ አያውቅም። እኛ ሰከን ጨዋነን እያሉ መጥተው መጨረሻ ላይ ብስብሶች ይግማማሉ። ግማታሞች አይግማሙ። የራሳቸው ጉዳይ ነው፣ አያገባኝም። እኔ ከዚህ በኋላ ማለት ነው ከዚህ በኋላ እኔ ከፍታለሁ 24 ሰዓት ጥርሱን የሚያጋጥጥ ነው የምፈልገው እንጂ አንድ ሰው ስለ አንድ ሰው እንዳያነሳብኝ። እኔ በቃ ቆርጫለሁ። መድኃኒዓለምን በቃ አይዟችሁ በርቱ። ተደሰትን ብለን ስንዘል ምን ነው አንጀቴ እየተበጠበጠ የምጨፍረው ነው። አልጨፍርም እኔ ታሚልኝ ኮይስም ለሙስሊምና ሙዬ እሷ እነሱ ቤት ነው ነው ጌታን ተጠራጥሬያለሁ። የራሳችሁ ቤት እኮ ነው። ማርያምን የራሳችሁ ቤት ነው። ምን ሆነች ነው? እኛ እኮ ይስሩ፣ ይውላችሁ መስራቱን ይስሩ። አሁንም ቢሆን ከማየት ወደኋላ አንልም። ማየት ስላችሁ እንደዚህ ከሆነ አለ ከፍቼ ስልኩን ክፍት አድርጌ እንትን ለምን በደግም በክፉም ጊዜ እኛ ነን ያለ ነው። አንሳደብም፣ ክፉ ደግ አይወጣንም። ከፍተንላቸው ብቻ ይቁጠርላቸው። በተረፈ ግን እኔ አሁን እንደው ድጋሜ እንደዚህ ምናምን ውስጥ ከገቡ ማለት ነው ታዘቡኝ። እውነቴን ነው። እኔ ታዘቡኝ እናንተ። እኔ እንደዚህ መጨናነቅ አልፈልግም። በቃ አንዱ ለጥቂት ጎርሼ ልምጣራ በይ በእናታችሁ። አለው እጂ ጎርሰሽ በቀደም ቤቴን እየጠለው እየሄዱ በእናትሽ የሆነ እንትን እየጠለው አለው እኔ አለው እጂ ወዳችሁ ነው ይመለሱ። ለምን ከፊት ለፊቱ አያሳዩም? አይደለም ይስሩ፣ ተው እሱ ይስሩ። ግን እሱ ብቻ ሳይሆን ዛሬ እኮ ተናገረ። በቃ ምን አለ? እኔ አንቺና እኔ እኮ መሀል ላይ የሆነ ቃላት ሲጠቅም እንጂ ምንጣለው ሌላ ነገር አይደለም ብሏል። ቃላታችሁ አጠቃቀም ነው ብሏል ራሱ ተናግሯል። ስለዚህ በቃ ተዋቸው ማለት ነው። ምርጥ አይዲያ እንስጣቸው፣ ቻናላቸው እንዲያድግ ምርጥ አይዲያ እንስጣቸው። እኛ ወደስ ሁለት ቁጥር መታለች እኮ ሲጀምሩ ሁለት ቁጥር መታለች። እግዚአብሔርን እማቤት መታለች እይታው አልሄደም። ይሄዳል፣ ችግር የለም። በቃ ደህና ደሩ። እናንተ ሰርቶ መገላገላት አትፈልጉም እኮ ይሄ ነገር ሲቆይ እኮ እናንተም ጥሩ አይደለም። እንዴት ነው ሰው የሚገላገለው? አንዴ ሳቃ አንዴ ሀዘን እንዴት ነው እንደዚህ? ጥሩ ነው አንዴ በቃ ልጁ የሱ አይደለም ይላሉና በቃ መጨረሻ ጨርሰናል ብሎ ይመጣሉ። በጣም ደበሩ። እግዚአብሔርን በጣም አስጠሉ። አውቃ እኮ ነው መጨረሻ ፓርት ላይ ሰው ያወረች። መጀመሪያ መግቢያ ላይ ቢታወራ ኖሮ ሰው አያይም ቪዲዮ አውቃ ማለት ነው። ከመጨረሻ ፓርት ላይ ጣል አድርጋለች። እናቴ መናሳበደኝ እንደዚህ እነሱ አንድ ላይ ሆነው ሲሆኑ እንኳን የእሷ ጠላት የሆኑ ራሱ ወዳጅ ሆነው ነበር። አሁን ደግሞ እየሰደቧት ነው ጀመሩ። አዎ ራሳቸው ናቸው የሚያሰድቡ ራሳቸው። ስለዚህ ምን አባችሁ ዝም በሉ ወይ። እኔ እኮ ይሄን ሰሞን የት ነው የሄዱት ጠፍተዋል ብዬ እያልኩ ነበረ እኮ አንድ ሆነው ነበር እኮ እግዚአብሔርን ተመልሰው አብረው አይደለም። ደስታ አይወድላቸውም እኮ ደስታ ሲኖር ይከፋኛል። እኔ የሚበጃኝ ስድድብና መራገጥ ነው ትላለች አንዷ ማለት ነው። እና ደስታ ሲመጣ ፏሲሉ ጥርግርግ ብለው የት እንደገቡ የት ጉርጓድ እንደገቡ አላውቅም። አሁን ይወጣሉ አልኩሽ እኮ ነገ ታያላችሁ። የሁላችሁ እኔ ደግሞ የምመክራችሁ እህቶቼ ዛሬ ጀምሯል። ምን እያሉ መሰለሽ? ሃይሚ እኮ ሁለት ሰው ናት እያሉ ነው። አዎ ቆርጦ ወደው ለሚሰሩ እናንተ ለምን ትጣላላችሁ ከነሱ ጋር? እስቲ ንገሩኝ እስቲ እግዚአብሔርን። በዛ እንጂ በጣም በዛ እጅ አለ እግዚአብሔር። ወደናችሁ እንደኛ ምናየው ምን ያመጡ የሆነ ነገር ብልግና ባይሰሩ ምን አለ? እነሱ ወደው ለመሰደብ ስለሚሰሩ እናንተ ከእህቶቻችሁ ጋር ለምንድን ነው ይሰደቡ? ስለነሱ አንድ ቀን አላወራም ካውነዴ ለምንድን ነው ሁለት ሳይኖት ሰው ናት የምትለው? ለምን አድርጋ ነው? እኔ ምን አውቃለሁ? እንደዛ እያሉ ነው። እኔ ምን አውቃለሁ? ለምን እንደሆነ ታውቃለሽ?
በርግዝናው አላምንህም ብላ ስላለች አሁን ደግሞ ምንም ነገር አነካኝም ስንኖር አብረን ስለዚህ አመሰግናለሁ ብላ ስላለች በዚህ ነው። ልጅ ሰኒ እኮ እያበደች እኮ ነው። እግዚአብሔር ለምን አላምንም ማራችሁ ላይ እምነት የለም ብላ እያመነች ነው። ምኑን ነው አላምንም? አይ ሁለታችሁ ማለት እምነት የላችሁም ወይ ሲታረቅ ይቅርታ ብሎ አይታረቁም ምናምን ብላ ስራ እንደሆነ አታውቅም። ደስ ቆይ ከሷ በላይ ከሁለቱ በላይ ማንም ይተማመን የለም። ሪል ላይፋቸው እንደዚህ አይደለም። ነገሩን አትበሉ። በአጋጣሚ ሆኖ አይደለም። ሰው ልጅ ከነስተቱም የምትወጂው ነገር ከሆነ ከነስተቱም ታምኛለሽ እንጂ ለሌላ ሳልፈሽ አሰጪም። ሰኒ ምን ማለቷ ነው? ለምን አታምነው ብላ ማለት ነው። ሁለታችሁ እየረገጡ ነው። አንድ ሰው ሳይሆን ሁለታችሁ ብሩኬንም ሁለቱ ነው የሚረገጠው ይባል እግዚአብሔር። ስለዚህ ምን ስራ መሆኑን እየታወቀ ምንድነው ሄደበት ባክሽ እንደው አንቺ ደግሞ መግዲ ሂዱበት አትበይ። የስንቱ ሰው የሚሰባ አይደለም ሁሉ ሰው እንዳንቺ አይደለም። ሰኒ ሂዱበት፣ ሁለቱንም ይርገጡ። ሁለቱ እየረገጠች ነው። ትንሽ ነገር ሰውን አስደስተዋል። ትንሽ ጊዜ ካልፈለጋችሁ አለማየት ይኸውልሽ፣ ሚሲዩ ካልፈለጋችሁ አለማየት ስትይ ብዙዎቹ ካላዩ ደግሞ ቪው እንደማይጨምር አታውቂም። ካልፈለጋችሁ እንደማየት አትበይ። እሬ ምን ልንገርሽ አንድ ወር ያለው አንድ ወር ቢጨርሱ ችግር እኮ አንድ ወር ተመልካች ፈታ አርጉ። ብዙዎቹም ካልፈለጉ አለማየት እያሉ ተናደው ቢተው ቪው አይቀነስባቸው እየተወርድባቸው ይኸውልሽ አንድ ወር ድረስ አይሄዱም። ገብቶሻል? እኔ እቺን 3 ቀን 4 ቀን ብቻ ሆኖ ነገሩ ወደዛ እንደሚመለስ አውቄያለሁ። ለምን ብትይ ያልተፈታ ነገር ብዙ ስላለ ማለት ነው። ያልተፈታ የሚወስዳቸው አይዲያ ብዙ ስላላቸው ብዙም አይሄዱ እንትን አይሉ በዚህ በፍቅራቸው ብዙም አይሄዱ። ገብቶሻል? እዚህ ጋር አሁን ብዙ አለ። የልጅቷ ጉዳይ አለ፣ የዛጅ ጉዳይ አለ፣ የፍሬም ጉዳይ አለ። ያ ማለት ደግሞ ተጣልተዋል አይደለም፣ አልተጣሉ። እነሱ ከካሜራ ጀርባ ሌላ ናቸው። ምንም ነገር የለም። እኔም ማለት ምንም ራሱ የራሳቸው ነው። አልነግራቸውም። ራህምዬ ምን ነው እንዴ እንተኔ የመጀመሪያ ቀን እኮ አንድ ክላስ ሲል ክላሱ የራሳቸው ነው ብዬ ያለው ተናግሬ ያለው ምንም ነገር የለም። የማያውቁት ይወቁ። ሞኛቸውን ያሞኙ እዛው ምንም ነገር የለም። ዛሬ ደግሞ ቡርኬና አይታችሁታል። ካሜራውን እንደመፈለግ ሆኖ እንደዚህ ብሎ ልክ በቃ እንደዚህ እውነትህን ነው። እሺ በሩ ተቆልፎባታል። ቤቱ ጋር ከየት ነው ያመጣችው? ወንበር ላይ ቆሜ ነው ያለችው። ከበት ከየት መጣ ነው? እኔ ወንበር ከየት መጣ? ቁም ሳጥን አለች እኮ ቁም ሳጥን ከየት መጣ? ቁም ሳጥን አንድ ክላስ ሆነ። ባዶ ቤት የተከራየሁት ነው ያለው። ሩም ሲሆን ብቻ ነው እንትን የሚኖረው ቁም ሳጥን የሚኖረው እኮ። እኛም ወደዛ ለምን አያሳዩንም? አያሳዩም። ጣራ ራሱ አያሳዩም። ሌላ እንኳን ይቅር ጣራ ራሱ ታይቶ አያውቅም። በሩ ላይ ገጥሞ እኮ ነው ስራ እንደሆነ አውቃለሁ። እንዳልተዘጋ አውቃለሁ። ቢሆንም መጀመሪያ ዘግተው እንደዚህ መሆን ነበረባቸው። ይቅርታ ተባብለው ዘግተው ነበር። እሙ አንድ ወር ተመልካች ፈታ ቢታረግ ጥሩ ነው። አንድ ወር ተመልካች ፈታ አድርጎ አሁን ልጁ ወልዷል አይደል? የተወለደ ልጅ አንድ ወር እንኳን ቢቆይ ችግር የለም። ተመልካች እኮ ትንሽ ፈታ ስትል እኮ ነው ወደደም ጠላ እስከ ፋሲካ ድረስ ትንሽ ነገር ይዳሉ። ፋሲካ ደግሞ በዓል ላይ ለነሱ ጥሩ ነው። ለማየት ያብቃሽ መግዲ። በዓልን ማያከብሩም ያከብራሉ። ፋሲካ የለም አይታብቃሽ ረሃማ ታያለሽ። ፋሲካ ይኸውልሽ ከት ያረጉታል። ልክ እንደ ዛሬ ማለት ነው። ከት ያረጉታል። አሁን ሰሞኑን እንዴት እንደመጡ ጨርሰው አይምጡ። ፋሲካ አንፈልግም። ከት ሳይሆን ይጨርሳሉ። እሪም ይጨርሳሉ። እኛ ቤተሰብ አይጨርሱም ስትለኝ እኮ ነው። ሊጨርሱም ይችላሉ። እስከ ባይመጡ ራሱ ደስ ነው የሚለኝ። ለነሱ የምናስበው ይሄን ያህል ባይመጡ ራሱ ደስ ይለኛል። አይደለም ታይዘው ቡታጀራ ይገባሉ፣ በዛው ይሰራሉ። አራራራ አመት ባላ አይሄዱም። ቡታጀራ አይሄዱም። ታያላሉ። አይሄዱም። ምን አለች በለሽ ማለት ልጁ እኮ ነው። ምን ሆነሽ ነው? የተወለደ ልጁ ማለት ነው። ልጁ አዲስ አበባ ነው የሚመጣው። ቡታጀራ አይሄዱም። ለአመት ባል ሲያወሩም አልሰማንም። ትላንትናም እዚሁ ነው። አረ ይሄዳሉ። እሺ ሄደው ባል እስከሚደርስ ድረስ እዛው ይነዛነዛሉ። እኔ ደግሞ አንድ ነገር ልንገራችሁ። እኔ እንደሆነ እነሱ የሚሰሩትን አይዲያ ራሱ በህልም እያሳየኝ ነው። ህልም ሲያሳየኝ ነግራችኋለሁ። አስቀድሞ ነው ህልም የሚያሳየኝ።
ሁለት ያልተጨረሰ ነገር አለ። ራህማ ልንገርሽማ አሁን ለታ መጀመሪያ ቀን ፍራሽ የመጣለት ማለት ነው። ህልማየው ጠዋት እነሱ ማታ ሊለቁ 2 ሰዓት እኔ ደግሞ እንደ ዛሬ አይቼ አድሬ ጠዋት ለፍቅር ደውዬ አንቺ እንዳስቂብኝ አልኳት። የሆነ ህልማየው አልኳት። ምንድነው አለች። ሃይሚና ብሩኬ ፍራሽ አንጥፈው ተኝ እያሉ ድረስ እየተጋፈፉ እየተደባደቡ ነው ያየሁት አልኳት። እግዚአብሔርን ህልማይቼ እኮ ነው ማርያምን። ከዛ ማታ ምንድነው የሚመጣው ፍራሹ መጥቶ ተኝ የሚል ግርም ብሏት እንደውም እዚህ ሚዲያ ላይ ተናግራለች። እሱ አሁን ለልም ያየሽ እንዴ ይታረቃሉ አይታረቁም? አሁን ይጨርሳሉ አይጨርሱም? ነገ ነው ማየው ችግር የለም። አሁን ነገ ነው ማየው። ሰው ነገር ተቃጠለን እኮ እንዴ እግዚአብሔርን የኔን ህልም ግን በጣም ነው የገረመኝ። በጣም አናን ራሱ ሰምታለች። ኤሞ ቁጥራ ኔጋ ኢሞ ጋር የደታው ኦኬ እሺ ኔጋ የዳ